بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. قد يلم أمسكن عين سور عالمن مايت يمنيال ديدا لاند جيزي بچا عفيبة فتيلال أكال سنكل عندر مجا تراندو مايت لنفقال يالغا قرانياو ወጣብዬ ፀሐይዋን ባየሁ ሲል ይጓጓል። ስደተኛ በአገሩ ትዝታ ይብሰለሰላል። ሰላም ያጣው የሰላም አገራትን ያስባል። ወላጃት እናት አባት ባላቸው ልጆች ይቀናል። ወንድም እህት የሌለው በታደሉት ይመኛል። ስራ ያጣው ሁሉ መግቢያ ባገኘው ይላል። እስረኛ ከሰዎች የሚቀላቀልበትን ቀን አሻግሮ ያያል። መቃብር የወረደው ቀንና ሌሊቱ ተመሳስሎበታል። አግብቶ ያጣ ስንት አለ። ተመርቆ ስራ ያልያዘስ፣ ንግዱ ኪሳራ ብቻ የሆነበትስ፣ ተሰዶ ያላለፈለትስ፣ ወድቆ ተነስቶ ጥረቱ ፍሬ ያላፈራለትስ፣ ሩጫው ከንቱ ሆኖ የቀረበትስ። ታዲያ አንተ ከነኚህ ሁሉ በላይ መሆንህን ልብ ብለሃል? አስተውልና አስተንትን። ውጣ ወደ ጎዳናው፣ ሂድ ወደ አውቶቡስ ተራ። መጠጊያ ያጡ በረንዳ አዳሪዎች፣ ለዕለት ጉርሳቸው የሚጮሁ የኔ ቢጤዎች፣ በእምሮ የተቃወሰ በሽተኛ፣ የኑሮ ካርታ የጠፋበት፣ በሲሕር የታሰረ፣ በድግምት የተተበተበ፣ አግኝቶ ያጣ፣ ሁሉም የኔና ያንተው አይነት የአደም ልጆች ናቸው። የዱንያ ችግር ያገኛቸው እና ግድ የለም አመስግን። እስቲ በአላህ ምን ሆንኩኝ ትላለህ? ያለ ክኒን ትተኛለህ፣ ያለ ቀስቃሽ ትነሳለህ፣ ትኩስ ምግብ ትበላለህ፣ ቀዝቃዛ ውሃ ትጠጣለህ፣ በጠዋት ፀሐይ ትታጠባለህ፣ በማታ ንፋስ ዘና ትላለህ። የስንቱ አፒታይት ተዘግቶ አንተ 3-4 ያውም ባሰኘህ ሰዓት ትመገባለህ። የስንቱ ፊት በሐዘን እንባ ታጥቦ አንተ ስትስቅ አምሽተህ ታነጋለህ። ከዕዳ ነፃ ነህ፣ በእምሮ ጤነኛ ነህ። ግድ የለም አመስግን፣ አታማር ወዳጄ። ጸጋዎቹ ከበውናል፣ ከግራ ቀኝ አጅበውናል። ለሰውነታችን ጤና፣ ለሀገራችን ሰላም፣ ለእርስ በርሳችን ፍቅር፣ ለእናት አባቶቻችን እድሜ ሰጠልን። እስቲ አላህ ምን አስቀረብን? የምታመልከው ጌታ እያለህ የምትከተለው ሃይማኖት ታደለህ፣ ተውሂድና ቁርአንን የመሰለ ሀብት ይዘህ፣ ምነዋ እነኚህን ታላላቅ ጸጋዎች ማስተዋሉ ከበደ። አላህ ከብዙ የምድር ፈተናዎች ሁሉ ጠበቀን፣ ከብዙዎችም በላይ ከፍ አደረገን። ከችግር፣ ከበሽታ፣ ከድህነትም አራቀን። ከብዙ ፍጡራኑ አስበልጦ ጤና ሰጥቶ አብቃቅቶ ላበላን፣ ላጠጣን፣ ላለበሰን መጠጊያ ለሰጠን ጌታ ከፍ ያለ ምስጋና ይሁንለት። አጅበህ ተዓጅበኛለህ። በእጅህ የሞላውን ትላልቅ ጸጋዎች ዘንግተህ ከእጅህ ስለወጣው ኢምንት ነገር ታለቅሳለህ። فبأي آلاء ربكما تكذبان። እናም ወዳጆቼ ሰላማችንም ሆነ ጤናችን በእጃችን የሚቆየው ባለንም ላይ የሚጨምረው ስናመሰግን ነውና ያለ ስስትና ያለ ቅሬታ እናመስግን። ውስጣዊ ሰላምን የሚስተካከል ውብ የሆነ ጸጋ ማግኘት አይቻልም። ቀንና ሌሊቱን ሲማስን የሚውለው አእምሮ በአዎንታዊ ትውስታዎች ከተሞላ መታደል ነው። ገና በማይመለከተው የሰዎች ጉዳይ በጣር ተይዞ የሚቃትት ከሆነ ኪሳራው ድርብ ነው። የዱንያን የሐሳብ ጭንቀቶች ከልክ በላይ ተሸክመህ አትኑር። እርሷ ለአላህ ነች።
የሲሳይ ሸክሞችን ወገብህ እስኪጎብጥ ድረስ ተሸክመህ አትመናተል። እርሱ ከአላህ ነው። የመጪውን ዘመን የሐሳብ ቀንበሮች ጫንቃህ ላይ አኑረህ አትልፋ። እርሱ ያለው በአላህ እጅ ነው። ግና አንድ አሳሳቢ ጉዳይ ተሸከም። አላህን እንዴት ማስደሰት እንዳለብህ የሚያስጨንቀውን የሐሳብ ሸክም። ሰዎች ዘንድ ሳይሆን አላህ ዘንድ ስላለህ ደረጃ አሰላስል። በቋጥኞች መካከል የፈካ አበባ ይወለዳል። በችግርና ችግር መካከል ምቾት ይበቅላል። ዱንያ እጅግ ቀላልና ገር ብትሆን ኖሮ ከጀነት በሮች መካከል የትዕግስተኞች መግቢያ በር ባልተሰየመ ነበር። በፈተናዎች ከታጠረችው ዱንያ ውስጥ እስካለን ድረስ ከልብ አልሐምዱሊላህ ማለትን አንዘንጋ። ለአላህ ሲባል ግንባርን መሬት ላይ ማዋደድ ሐዘንን ያባራል። ወደ እርሱ የተላከ የተማጽኖ ጥሪ የመከራን ቋጥኝ ያንኮታኩታል። ፈተና መልኩ ቢለያይም ደረጃው ቢፈራረቅም ማንም የማያመልጥበት የሆነ ወጥመድ። ጌታችን አላህ ሱብሓነሁ ወተዓላ ሰዎች አመንን ስላሉ ብቻ ሳይፈተኑ ሊተው ያስባሉን ሲል እስትንፋሳችን ዱንያን እስከምትሰናበት ድረስ ከፈተና እንደማናመልጥ መገጫችንን ነግሮናል። እረ እንዳውም ከፍርሃትና ከረሃብም በሆነ ነገር ከገንዘቦችም ከነፍሶችና ከፍሬዎች በመቀነስም በርግጥም እንፈትናችኋለን ሲል አስረግጦ ነግሮናል። ታዲያ ብልጦቹ ይታገሳሉ፣ ሽልማታቸውንም ያፍሳሉ። ቂሎቹ ደግሞ ይወራጫሉ፣ ምንም ጠብ ላያደርጉ የትዕግስትን እድል በማሳለፍ ከሁለት ያጣ ይሆናሉ። በርግጥ የዋሆች ባያስተውሉትም ፈተና ማለት ቅስማችንን የሚሰብርን ነገር ብቻ አይደለም። ፈተና ስቃይ፣ እንግልቱ፣ መከራው፣ መዓቱ ብቻ ሳይሆን ድሎት፣ ምቾቱም ሁሉም የአላህ ፈተና ነው። ታዲያስ ከዚያም ከተዋለላችሁ ጸጋዎች ሁሉ በርግጥም ትጠየቃላችሁ ማለቱ ምንድነው የሚያመለክተን? እንደውም ነብዩ አለይሂ ሰላቱ ወሰላም ከማጣት ይልቅ የማግኘትን ፈተና ሰግተውልናል። ጌታችን በክፉ ከተፈተነው ትዕግስትን፣ በበጎ ከተፈተነው ምስጋናን ይጠብቃል። የኛ ነገር ግን ሲበዛ ግራ ነው። ብናገኝ ጥጋባችን መከራ፣ ብናጣ ምሬታችን ፈተና፣ ቢደላን ምስጋናውን አናውቅበት፣ ቢከፋን ትዕግስቱን አንችልበት። በሕይወታችን ላይ የሚያጋጥመን እያንዳንዱ ነገር ቢከፋም ቢለማም ሁሉም ከአላህ ነው። ይሄ ከስድስቱ የኢማን ምሰሶዎች የአንዱ መሰረታዊ መልእክት ነው። ቀደር። በቀደር ማመን በመርህ ደረጃ ከማስተጋባት ባለፈ በተጨባጭ በሕይወታችን ላይ ልናስገኘው የሚገባ አንኳር የሙእሚን መለያ ነው። በቀደር ማመን አማኞችን ጀግና ያደርጋል። አላህ ከወሰነው ውጭ ምንም አይደርስብኝም ብሎ የቂን ብሎ የሚያምን አካል የፍጡራን ሴራ አያሸብረውም፣ ሞራሉንም አይሰብረውም። የዘወትር መፈክሩ አላህ ለኛ የጻፈብን እንጂ ፈጽሞ አያገኘንም የሚለው መለኮታዊ ቃል ነው። በቀደር ስታምን ሰው ጅኑ ከጥንት እስከ ዛሬ በአንድ አብረው ቢዘምቱ አላህ ከጻፈብህ ውጭ ቅንጣት ታክል ምንም እንደማያደርሱብህ ስለምታምን በፍጡር አትሸበርም፣ ከፍጡር አትከጅልም። በቀደር ስታምን አንዴ በተከሰተ ነገር በከንቱ አትብከነከንም፣ በባዶ አትቆዝምም። የሆነውን ላትቀይር ነገር እንዲህ አድርጌ ቢሆን ኖሮ እያልክ የቂል ጸጸት ውስጥ አትገባም። ለምን ቢባል ቢሆን ኖሮ የሚባለው ነገር ነቢዩ አለይሂ ሰላቱ ወሰላም
እንዳሉት የሸይጣንን ሥራ ትከፍታለችና አላህ ዓለምን ከመፍጠሩ በፊት የወሰነውን ውሳኔ በቢሆን ኑሮ አትቀይረውምና ለአላህ ሱብሓነሁ ወተዓላ እጅ ስጥ። አላህ ቀደረው የሻውንም ፈጸመ። በል ቀደረ አላሁ ወማ ሻአ ፈዐል። የሙእሚን መታወቂያው የሆነው ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? የሙእሚን ነገሩ አስገራሚ ነው። ነገሩ ሁሉ ለሱ መልካም ነው። ይህ ደግሞ ለአማኝ እንጂ ለማንም አይደለም። ሙእሚን አስደሳች ነገር ቢያገኘው ያመሰግናል። ይህ ለሱ መልካም ነገር ነው። ጎጂ ነገርም ቢያገኘው ይታገሳል። ይህም ለሱ መልካም ነገር ነው ይላሉ ውዱ ነቢያችን ዓለይሂ ሰላቱ ወሰላም። ነቢዩ ዓለይሂ ሰላቱ ወሰላም የሚወዱትን ነገር ሲመለከቱ አልሐምዱሊላህ አለዚ ቢኒዕመቲሂ ተቲሙ ሷሊሓት፣ ምስጋና ለአላህ ይሁን በጸጋው በጎ ነገሮች ይፈጸማሉ ሲሉ፣ የሚጠሉትን ሲመለከቱ ደግሞ አልሐምዱሊላህ ዓላ ኩሊ ሓል፣ በማንኛውንም ሁኔታ ምስጋና ለአላህ ይሁን። እኛ በሚደርሱብን ነገሮች ከትዕግስት ይልቅ ብስጭትን፣ ተስፋ መቁረጥ፣ ቀኑን መራገምን ምርጫችን የምናደርገው ቀላል አይደለንም። በሚደንቅ ሁኔታ አላህን እስከ ማማረር አልፎም እስከ መሳደብ የሚደርሱም አሉ። ወልዒያዙ ቢላህ። ሱብሓነላህ። የተፈተንከው በዱንያ ከሆነ ለርካሽ ዱንያ ስትል ክቡር ጌታህን ተዳፍረህ ቀላልነትህን አሳይተሃል። የሰው ልጅ ሆይ አንተ የቱ ጋር ነህ? ወንድሜ ሆይ ምንም ቢደርስብህ ታገስ፣ እርግጠኛ ሁን። በትዕግስት ምንም የምታጣው ነገር የለም። እንዲያውም ትዕግስቱን ከቻልክበት ካሰብከው ትደርሳለህ፣ ያለምከውን ታሳካለህ፣ ድል ትፈልጋለህ። እንግዲያውስ ታገስ። እወቅ ድል ከትዕግስት ጋር ነው ብለውሃል ነቢዩ ዓለይሂ ሰላቱ ወሰላም። እርዳታ ትፈልጋለህ? እንግዲያውስ ታገስና ወደ ጌታህ ተመለስ። በትዕግስትና በሰላት ታገዙ እያለ ነው አላህ ሱብሓነሁ ወተዓላ። ወስተዒኑ ቢሰብሪ ወሰላህ። ካለህበት ጭንቅ መውጣት ትፈልጋለህ? እንግዲያውስ ታገስ። ይበልጥ በተጨነቅ ቁጥር ይበልጥ ፍጡርን እየተውክ ይበልጥ በጌታህ ላይ ተስፋህን እየጣልክ ትመጣለህ። ያኔ እፎይታን ታገኛለህ። እፎይታ ወይም ግልግል ከጭንቅ ጋር ነው ይላሉ መልእክተኛው ዓለይሂ ሰላቱ ወሰላም። ታገስ። በትዕግስት የጠላት ውስብስብ ሴራዎች ይበጣጠሳሉ። ታገስ። በትዕግስት እብሪተኛ አምባገነኖች ይፈራርሳሉ። ታገስ። በትዕግስት ደካሞች ድሎትን ይጎናጸፋሉ። ዝም ብለን እንድንቀመጥ ነው ወይ አትበለኝ ወንድሜ ሆይ። ለመሆኑ የሰብር ትርጉሙ ዝም ብሎ መቀመጥ የሆነው ከመቼ ጀምሮ ነው? በየትኛውስ መዝገበ ቃላት ላይ ነው እንዲህ አይነት ፍቺ የሚገኘው? እኛ እኮ በፈተና የመጀመሪያዎች አይደለንም። ቀደምቶች በዲናቸው ሳቢያ በመጋዝ ለሁለት ተሰንጥቀዋል። ቀደምቶች በዲናቸው ሳቢያ አይናቸው እያየ ከሚንቀለቀል እሳት ውስጥ ተማግደዋል። ቀደምቶች በዲናቸው ሳቢያ ከፈላ ዘይት ውስጥ ተነክረዋል። ቀደምቶች ነፍሳቸው እያለ በስለት ተዘልዝለዋል፣ ተመትረዋል፣ ቆስለዋል፣ ደምተዋል። ይሄ ወደፊትም የማይቋረጥ የህይወት ሱና ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ በገንዘቦቻችሁና በነፍሶቻችሁ በርግጥ ትፈተናላችሁ። ከነዚያም ከናንተ በፊት መጽሐፍን ከተሰጡና ከነዚያ ከሚያጋሩትም ብዙውን ማሰቃየት ትሰማላችሁ። አዎ የሚደርስብን የደረሰባቸው ነው። ካለንበት ለመውጣት የታዘዝንበት ብልሃትም የታዘዙበት ነው። ብትታገሱና ብትጠነቀቁ ይህ ከጥብቅ ነገሮች ነው ብሎናል።
ሱረቱ አሊ ዕምራን አንቀጽ 186። ፈተናው ሊከብድ ስቃዩ ሊጨምር ይችላል። ግና መለኮታዊ አዋጁን እንስማ። በእውነቱ የነዚያ ከበፊታችሁ ያለፉት ምእመናን መከራ ቢጤ ሳይመጣችሁ ጀነትን ልትገቡ ታስባላችሁን? መልእክተኛውንና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው። ተርበደበዱ። ንቁ፣ የአላህ እርዳታ በርግጥ ቅርብ ነው ተባሉ። ሱረቱል በቀራ አንቀጽ 214። አዎ የአላህ እርዳታ ቅርብ ነው፣ ግና የአላህን ትዕዛዝ ማክበር ይጠይቃል። ፈረጃውን ለማፋጠን ድሉን ለማቅረብ የሻ የአላህን ሕግጋት ይጠብቅ። ጌታችን አላህን ብትረዱ ይረዳችኋል ይላል። ዲኑን መርዳት ትዕዛዙን በመጠበቅ ክልከላውን በመራቅ ሸሪዓውን በማይጥስ መልኩ ለዲናችን ዋጋን በመክፈል ይገለጻል። ለውጥ ከፈለግን ራሳችንን እንለውጥ። በእርግጥም አላህ በህዝቦች ዘንድ ያለውን ገጽታ በነፍሶቻቸው ያለውን ሁኔታ እስከሚቀይሩ ድረስ አይለውጥም ብሏል አላህ ሱብሓነሁ ወተዓላ በሱረቱ ራዕድ አንቀጽ 11። እስከ መቼ አትበለኝ፣ የአላህ ውሳኔ እስከሚመጣ ድረስ እልሃለሁ። ለመሆኑ ሙሳ ዓለይሂ ሰላም እስከ መቼ ነው ፊርዓውንን የታገሱት? ነቢዩ መሐመድ ዓለይሂ ሰላቱ ወሰላም እስከ መቼ ነው ደናቁራን አጋሪዎችን የታገሱት? ረጋ ብለህ አስተውል። የያኔው ምክንያት የዛሬው ምክንያት ነው። የያኔው ሰቀቀን ከዛሬ እጥፍ ድርብ የከፋ ሰቀቀን ነው። የያኔው መፍትሄ የዛሬ መፍትሄ ነው። ይልቅ እወቅ፣ አላህን ጠብቅ፣ ይጠብቅሃል። አላህን ጠብቅ፣ ፊት ለፊትህ ታገኘዋለህ። ስትለምን አላህን ለምን፣ ስትታገዝ በአላህ ታገዝ። እወቅ፣ ህዝቦች በሙሉ በሆነ ነገር ሊጠቅሙ ቢሰባሰቡ አላህ ላንተ በጻፈልህ እንጂ አይጠቅሙህም። በሆነ ነገር ሊጎዱ ቢሰባሰቡም አላህ ባንተ ላይ በጻፈው እንጂ አይጎዱህም። ብዕሮቹ ተነስቷል፣ መዝገቦቹም ደርቋል። እወቅ፣ የሳተህ ነገር የሚያገኝህ አልነበረም፣ ያገኘህም ነገር የሚስትህ አልነበረም። እወቅ፣ ድል ከትዕግስት ጋር ነው፣ ግልግል ከጭንቅ ጋር ነው፣ ከከባድም ነገር ጋር ገር ነገር አለ። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.